ሰላም ነው ፍርቱና? እግዚአብሔር ይመስገን በጣም 200 ሰው ምን እየነገርካቸው ነው? 200 ሰው የተቀመጠው እጄን ማየት ይፈልጋሉ። እጅግ ምንድነው? እንትን አለው ይሄ ትልቅ የሆነ ፓወር አለው። የናዝሬቱ ኢየሱስ ምንድነው የምንባው? እጄን ሳይሆን ማየት ይፈልጉት ጭንቅላቴን ነው ማየት ይፈልጉትና የተሸነፈ ጥያቄ ነው የሚጠየቅ። የተሸነፈ መጽሐፍ ነው የሚያነበው። እኔ ያስነብባለሁ። የተሸነፈ ሰው መጽሐፍ ነው ማስነብበው። ችግር የለውም። እሺ ጋይስ ታፕ አድርጉልኝ። አዎ ቢያንስ መልኳን መደበቅ ባንችል ድምጿን መቀነስ አይከብደኝም። እኔ ቆይ ምን ያወራሽው ነገር አለ? አዎ አንተ ከተሸነፍክም እንደምቀጣክ። እኔ አልሸነፍም፣ ግን ዝም ብለሽ የፈለግሽውን። ግን ምን ምሸነፍ አይነት ሰው አይደለሁም። እሺ ጋይስ አንድ ሰው እንዳባ ምንድነው የተፈጠረው? ይሄ ማለት ነው የእስራኤል ልጅ አለበት። ምን ተፈጥሮ ነው? አይ በቃ ቆይ ሰጅሽን አንቀሳቅሽ እያወራሽ ከሆነ ለማንኛውም እስቲ ምንድነው? አልሸነፍም ብለሃል። ስሙ ማን ነው? አንዴ ብቻ ስሙን ንገሪኝ። ለማንኛውም ወይም ስሟን ወይም ስሙን እኔ ጋር የሆነ ሰው ከሆነ ብዬ ነው። ማን ነው? አይ አይደለም። ማን ነው? ምንድነው? ማን ይሰጠው? ላደርሱብን እንትን አትበሉ፣ አትጣጣሩ። ፊትህን ታሳያለህ መጽሐፉን ተወና። አይ ይሄ የሚሆን አይደለም እና እንዴት ነው ማለት? ይሄ ፊቴ ምናምን እንዲህ አይታይም፣ እንደ ቀልድ የሚታይ ነው። ፊትህን ማየት ፈልጌ እኮ አይደለም፣ ፊትህን እያየ መቅጣት ስለምፈልግ ነው። እኔ አልታይማ ፊቴ እስካሁን ድረስ ማንም አይቶኝ አያውቅም። ኦኬ ማሳየት እና እንዴት ነው የምቀጣቅሽ አሁን አንተን? አዎ እሱ ያንቺ ኃላፊነት ነው። እንግዲህ እኔ መጽሐፍ ነው ማስነብብሽ ነው ያልኩት። መጽሐፍ ነው ማስነብብሽ ብያለሁ። እንግዲህ እኔ ግን መቀጣት ነበር። ታወሪም ዲስኮኔክት አለው ቀደሞ ትሞላቀቃለች እንዴ? እኔ ልጫወት መስሏታል ከሷ ጋር። እኔ ለራሴ ሳልሰብካት መውጣቷን ያናደደኝ እንጂ ልጫወት አይደለም። ጨዋታ ተጫዋች መስያታለሁ። ወይኔ አንዴ ሳልሰብካትማ አትወጣም ብዬ እኮ ነው። እሺ ይሁን እንግዲህ እዚህ ያላችሁ ሰዎች ናቸው ያስደፈራችሁኝ። እሺ ይሁን ችግር የለውም። እኔማ ሳልሰብካት አትወጣም ብዬ ነው የለመንኳት እንጂ ወደዛ በይ እያወራችኝ ያስወጣ። እንዴት እንደተናደድኩኝ አንዴ ሳልሰብካትማ አትወጣም ብዬ ነው። ቤዛ ሰላም ነው? ሰላም እንዴት ነሽ? አላ ደህና ነኝ። አይ እኔ ጌም አልጫወትም እንዴ? ይቅርታ። አይ ጌም አለ እንዲሁ ለቤቱ ድምቀት ነው። ጌመር አይደለሁም ብዬ ነው። እኔም አይደለም። ለምን ፊትህ የማይታየው? ፊቴን ብዙ ሰው ለማየት ይፈልጋል። ለምን የማይታየው? አፍንጫዬ ደፍጣጣ ነው። ምን ታዲያ እግዚአብሔር አንድ ይሰራል እኮ። እግዚአብሔር ደግሞ አይወድም አፍንጫ ደፍጣጣ ሰው። አምላክ አፍንጫ ደፍጣጣ ሰው አይወድም። ይኸውልህ የሰው ልጅ በሙሉ የሰራው እግዚአብሔር ነው። የእግዚአብሔር ነገሮችን መስራት አይችልም። በቃ በእጁ የነካው በሙሉ ውብ ነው። ፍጥረቶቹ በሙሉ ውብ ናቸው። ግን እሱ ራሱ እኮ እርኩስ ናቸው አለ እኮ። አላለም ላሳይሽ፣ መጽሐፍ ቅዱስ ላይ ላሳይሽ። ያለበትን እኮ ነው ማሳይሽ። ያለበትን መጽሐፍ ቅዱስ ላይ ላሳይሽ። ለምሳሌ ተመልከች፣ ኦሪት ዘሌዋውያን ተመልከች። ኦሪት ዘሌዋውያን ምዕራፍ 21 ላይ ያቸው ኮሜንት ምናምን ላይ ታያቸው። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ ተመልከች። እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለን ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርባል። ነውር ያለበት እንዳይቀርባል። ተመልከች ዝርዝሩ ላይ እውር አንካሳ አለ ወይ? አምሶ ሶሪ አለማስወጣት አልችልም። ዲስኮኔክትድ ሂሩት ሰላም ነው? እንዴት ነህ? አማን ነው? እግዚአብሔር ይመስገን። ሰላም ነው? ሰላም ነው። እንዴት ነሽ? አለው። ስራ አሪፍ ነው? ስራ አሪፍ ነው። ስራ ላይ ነኝ እነክ መሰለኝ።
የት ሀገር ነው? አንተ ጋር ሰው አለ መሰለኝ። የለም የት ሀገር ሰው? የት ሀገር ሰው ያለሁት የምሰራው ሁለታ። እሺ ወዷቸው ጫማ ነው እንትን የምትይው? ጫማ ነው እንትን የምትይው? ያው የወንዶች ጫማ። ጋይስ ታባባር ነገር ያለ ሴቶች ተበድለዋል ብለሽ ታምኛለሽ? ሴቶች ተበድለዋል ብለሽ ታምኛለሽ? የሴቶች ጥቃት ነው ምናምን የምትሉት ነገር የምትሉት ነው። አላመንክበትም? አላመንክበትም? የምትሉት ነገር ምናምን አልክ። አዎ አይ ሴቶች ይጠቃሉ በጣም በጣም መቅረት ያለበት ነገር ነው ምናምን። ግን መጽሐፍ ቅዱስ ራሱ እኮ ነው የሚተቸው። መጀመሪያ በጣም የሚጎዳቸው መጽሐፍ ቅዱስ መጽሐፍ ቅዱስ እንዴት ይጎዳል? አንተ መጽሐፍ ቅዱስ ታው አታነካካኝ። ጾም እኮ ነው እንዴ! ኧረ ማቀሳሰር እንደው ከዛ ነው መጀመሪያ ያለባችሁ። የሴቶች ማህበር ምናምን ካላችሁ ከዛ ነው ልትጀምሩ የሚገባው አይመስልሽም? እሱማ ልክ ነው። ታዲያ ሲጀመር እኮ ሁሉም በዳይ አይደለም። በእርግጥ ግን በተወሰኑ በዳዮች ነው የሁሉም ስም የሚነሳው። እሱማ ትክክል ነሽ። አይ ግን ሴቶች በኋላ ስለተፈጠሩ ለምሳሌ ወንድ ይቀድማል፣ በመፈጠር ወንድ ይቀድማል እኮ አይደል ሂሩት? ሴቶች ደግሞ ከዛ በኋላ ተከትሎ የመጡት አይደል? በዛ ምክንያት እንትን ይሄ ምንድን ነው በዝግታ ይኖሩ ብትባይ ታምኛለሽ? ለምሳሌ ሴቶች በዝግታ ነው መኖር ያለብሽ። ለምን? ወንድ ስለቀደማቸው። ለምን ሴቶች ለምሳሌ ሴት ልጅ ወንድ ላይ ባለስልጣን ብትሆን ምንድነው ችግሩ? ችግር አለው ሂሩት? ሴት ባለስልጣን ብትሆን ስልጣን ቢኖራት ምን ችግር አለው? ነገር ግን ስልጣን ሊኖራት አይገባም። ለምን? ሴት ወንድ ስለሚቀድማት የሚል መጽሐፍ ባሳየሽስ? ወንድ ቀድሞ ስለተፈጠረ ሴት በኋላ ስለመጣች ሴት ወንድ ላይ ስልጣን መሆን የለበት ባለስልጣን መሆን የለባትም የሚል መጽሐፍ ባሳየሽስ? እንዲህ የሚላል እንዴ? ባለስልጣን መሆን የለባትም የሚላል? ያውም እንትን ስለሆነች ነው ባለስልጣን መሆን ያሌለባት። ለምንድን ነው? ይሄ በኋላ ስለመጣች ማለት ነው። በኋላ ስለመጣች አይ ባለስልጣን ስትሆን ችግር የለውም። ግን ብትሆን ከሆነች በኋላ ያለው አመራር ነው ሊወስን የሚችለው። ለምሳሌ ቆይ ላሳየሽ ሂሩት። ይታይሻል? እዚህ ጋር ስክሪኔ ይታያል? ይታያል። አሁን ይሄ መጽሐፍ ቅዱስ ላይ ነው። አሁን አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 11 ጀምሮ ተመልከቱ። እዚህ ላይ አሁን ያው ልታስተምር ወይም አለ በወንድ ላይ ልትሰለጥን አልፈቅድም አለ። ወንድ ላይ ባለስልጣን እንድትሆን ልትሰለጥን አልፈቅድም አለ። ለምን ሲባል ተመልከቱ ቁጥር 13 አይሹ አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። ምክንያቱ ምንድነው? ከዛ ቀጥሎ ቁጥር 14 ላይ የታለለ አዳም አይደለም ሴቷን የታለለችዋል። ለዛ ወንድ ላይ እንዳሰለጥን ሴት በኋላ ነው የመጣችው። ሲጀመር የታለሉት እነሱ ናቸው አይነት ነገር ማለት ነው። እና በእናንተ አሁን በሴቶች ማህበር ይሄንን እንዴት ታዩታላችሁ? መቼስ እያስጨነቃችሁ ነው። ሚዲያው ላይ በሴቶች ማህበር ወንዶች ላይ ከባድ የቃላት ስንዘራ እየፈጸማችሁ ነው። እና ይሄንን እንዴት አያችሁት? ይሄኛው ፓርት ላይ ሴት ልጅ እንግዲህ ፌሚኒስቶችን ማድረሽልኝ አንቺም ከሆንሽ ይኸው እዚህ ጋር ሴት ልጅ ወንድ ላይ ባለስልጣን መሆን የለባትም፣ ልሰለጥን አልፈቅድም። ለምን? አዳም ቀድሞ ተፈጥሯልና ሔዋን ነው በኋላ የተፈጠረችው። ለዛ በመፈጠር እኛ እንቀድማለን ነው እያለ ያለው። እንግዲህ ጳውሎስ እንዴት ታዩታላችሁ? ስለዛ መጽሐፍ ቅዱስ ያልከው ይህንን አስመልክተ ነው። መጽሐፍ ቅዱስ ነው እንትን የሚላችሁ ነው። አዎ ሴት ልጅ ተጎታለች ምናምን ባለስልጣን መሆን አለባት፣ ፓርላማ ውስጥ መግባት አለባት፣ ትምህርት ላይ እንዲሆናለች ምናምን ስትሉ አልነበር? ስለዚህ አሁን መጀመሪያ ከዚህ ከጳውሎስ ለምን አትጀምሩም ነው እኮ ሂዱት እያልኩ ያለው። ሚዲያው ላይ ቅውጥ እያደረጋችሁት ስለሆነ እዚህ ለምን አትጀምሩም? ይኸው ጳውሎስ እንግዲህ ሴት ልጅ በወንድ ላይ መሰልጠን አልፈቅድም አለ። ምን ታስቢያለሽ? ይሄ ልክ ነው ብለሽ ታስቢያለሽ? ማለት እሱ የተጻፈው እኔ ከመጽሐፍ ቅዱስ ጋር ሲጀመር እንትን የለኝም፣ ግን ብትሆን ችግር የለውም ነው። ቆይ እኔ ጋር እንዳይረብሽ ሚዩት አድርጌሽ ነው ያለሁት የነበረው። ቆይ ልክፈትሽ።
እሺ ምን አልሽ ታዲያ? አሁን ፌሚኒስቶች ምን ትላላችሁ እስቲ በዚህ ጉዳይ? ፌሚኒስት ነሽ እያሉኝ ነው ከታች ልጆች። ፌሚኒስት ናት ሪፖስቷ እንዳለው ላይ ፌሚኒስት ነው ምናምን እያሉ ያሉት ምን ትያለሽ? አዎ አይ ማለት የምደግፍበት ፓርት አለ፣ ማልደግፍበት ፓርት አለ። አሁን ለምሳሌ አመንሽ መጀመሪያ እኔማ አይደለሁም ልትይ መስሎኝ አምነሽ የተቀበልሽ ነሽ። ኧረ አሁንማ ፉል ስኬል ዋር ነው ነገር ላይቭ ላይ ነኝ እናቴ ፉል ስኬል ላይቭ ላይ ናት። ተዋት አመነች እኮ አሁንማ ፉል ስኬል ዋር ነው ነኝ ብላ እኮ አመነች። አይ አሁን ፉል ስኬል እኔ ያልኩት አሁን ለምሳሌ ሪፖስት ምናምን አይታችሁ ከሆነ ማለቴ ነው ሪዝነብል ነኝ እዛ ላይ። እሺ አሁን በዛ ሪዝነብል ከሆንሽ ከዚያ ይሄ የአሁኑን ክፍል እንዴት ታያለሽ? አሁን በጭንቅላት በዚህ ምጡቅ ጭንቅላትሽ እንዴት አየሽው? ይሄኛውን ነው እዚህ ጋር አሁን ሴት ልጅ በወንድ ላይ ባለስልጣን መሆን የለባትም። ምክንያቱም ቀድሞ የተፈጠረው አዳም ስለሆነ ነው የሚለው። አዳም ቀድሞ ተፈጠሩና ሔዋን በኋላ ተፈጠረች። ስለዚህ በቀደመ ነው እያለ ያለው ጳውሎስ። ይሄ ልክ ነው ብለሽ ታስቢያለሽ? ኢቨን ፌሚኒስት አለመሆን አይጠበቅብሽም። በዚህ ባይዘው በቀደመ አይደለም። ለምሳሌ ሴት ልጅ በኋላ ስለተፈጠረች ባለስልጣን መሆን የለባትም። ኢትስ ኢሎጂካል፣ ኢቨን ሎጂካል አይደለም ይሄ ነገር። እሺ ሎጂካል እኮ እስቲ ምን ትያለሽ? እስቲ ከዚህ አንፃር ለምሳሌ ሎጂካል ምንም ምክንያት የለም። አሁን የሆነ አካል ቀድሞ ስለተፈጠረ የተሻለ እውቀት ይኖረዋል ማለት አይደለም። አሁን ሴት ልጅ በኋላ እንዲመጡት ስለዚህ ባለስልጣን እንዳይሆኑ ብሎ ነው የሚናገረው። ያው እኮ ምንም እንትን የለውም። በእርግጥ ግን ብትሆንም ችግር የለውም ነው። አይልም እንደዛ ብትሆን ችግር የለውም አይልም። አልፈቅድም ነው ያለው እኮ ጳውሎስ። አልፈቅድም ይላል። ግን መጽሐፍ ቅዱስ ስለሆነ ለመተቸት አይመችም ነው ሐሳብሽ። እንዴት አድርገህ ትተቻለህ? መጽሐፍ ቅዱስ እንዴ እኮ የተሳሳተ ፓርት ካለ እኮ ስህተት ነው ማለት እኮ ችግር የለውም። ይሄ ስህተት ነው ማለት ምን ችግር አለ? ያሁኑ አሁን ስህተት ነው። በርግጥ ያሁኑ እኮ ስህተት ነው። እኔ አሁን ፌሚኒስት ምናምን አይደለሁም ግን ምን ፌሚኒስት ነኝ ሲጀምር እዛ ፌሚኒዝም ራሱ አልደግፍም ከናካቴው። ግን ይሄ ግን ስህተት ነው። በየትኛውም አንገል ስህተት ነው። ይሄ ሴት ልጅ በቀድማ ስላልመጣች ባለስልጣን አትሆንም። ሲቀድቅ የታል አዳም አልታለለም። ስለዚህ ባለስልጣን ስንት ጉድ የሰሩ ወንዶች አሉ፣ ስንት ነገር ያበላሹ ወንዶች አሉ። እሱ እንዳለ ሆኖ ስማማ፣ እሱ እንዳለ ሆኖ ግን መጽሐፍ ቅዱስ ላይ ያለን ነገር ግን እንትን ማለት አትችልም በምንም መልኩ ማለት ነው። ስለዚህ ጭንቅላትሽ የምትጠቀሚው ከመጽሐፍ ቅዱስ ውጭ ሲሆን ነው። መጽሐፍ ቅዱስ ላይ ሲሆን 1 ሲደመር 1 49 ከተባለ እንትን ትያለሽ። ይሁን ትክክል ነው። ይሄ ኮስተት ይሄ ማለት እኮ አንቺ በጭፍን እየተከተልሽ ነው ማለት። እሺ ለምሳሌ እንትን ሴት ልጅ ለምንድነው በመጽሐፍ ቅዱስ በቤተክርስቲያን ምናምን ስትሄድ ዋሬቨር መሸፈን ያለባት ለምን ይመስልሻል? እስቲ ሂሩት መሸፈን ያለባት ያው ለይታ ይመስለኛል። ለይታ ትክክል ነሽ። በአይን በማየት የሚሳሳት ሰው ሊኖር ይችላል። ልታሳስት የምትችለው ሰው ይኖራል። አዎ እኮ እንትን ይሄ ምንድን ያው ሴት ልጅ ውብ ናት አይደል? ያው ለዛ እንትን ይላል። ተሸፋፍና ብትሄድ በዛ አንፃር ልክ ነሽ። እንደዛ ነው። ግን መጽሐፍ ቅዱሱ ግን እንደዛ አይደለም ይሉን ትያለሽ። ከዛ እስከምታስቢው በተለየ ነው ይሄ ነገር። ከምታስቢው የተለየ ላሳይሽ ሂሩት፣ ከምታስቢው በተለየ ነገር ይኸውልሽ አንደኛ ቆሮንቶስ ምዕራፍ 11 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ተመልከቺ። ወንድ አለ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መገናነብ አይገባውም ይላል። ወንድ ማይሸፈነው ማለት ነው የአምላክ ክብር ስለሆነ ነው። ሴት ልጅ የምትሸፈነው የአምላክ ክብር ስላለች የአምላክ ክብር ስላለች መጽሐፍ ቅዱስ ላይ ያለ አዎ ተመልከች። አሁን እዚህ ጋር ሴት ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት ራሷን ታዋርዳለች አለ። ወንድ ግን አሁን ለምሳሌ በወንድ በተቃራኒ ተመልከች። ቁጥር 4 ላይ ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ራሱን ያዋርዳል። ወንድ ሲሸፋፈን ነው የሚዋረደው፣ ሴት ደግሞ ሳትሸፈን ነው የምትዋረደው። ለምን ሲባል ምክንያቱ ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም ይላል። ተመልከች አየሽው? ራሱን መከናነብ ወንድ መከናነብ ያለበት የአምላክ ክብር ስለሆነ ነው። ሴት ልጅስ ሴት እኮ የአምላክ ክብር አይደለች። አሁን አንቺ የአምላክ ክብር ስላልሆንሽ ነው አምላክ ተሸፍነሽ ነው ሊያሽ የሚፈልገው። ይሄን ምን ትያለሽ? ከፌሚኒዝም አንፃር ሪፖስት ከምታደርጋቸው ቪዲዮዎች አንፃር ይሄ ሪፖስት ታደርጊው ነበረ ወይስ ሪፖርት ነበር የምታደርጊው? የአሁኑ ክፍል በቪዲዮ ቢመጣ ኖሮ ነው። አሁን የኔ ጥያቄ
ልክ አንቺ ሪፖስት እንደምታደርግ ይሄ ጽሁፍ ቢመጣ ሪፖስት ታደርጊው ነበር ወይስ ሪፖርት ነበር የምታደርጊው? ጥያቄ እዚህ ጋር ምን ትያለሽ? ይሄን ፓርት ይሄማ ሪፖርት ነው የሚሆነው፣ ግን አላደርግም። ሪፖርት እንኳን አላደርግም። ይሄ ቀጥታ ሪፖርት አይ የምታነሳቸው ሀሳቦች ራሱ እኮ አይመጣውም። የምር እንዴ ማለት እንደዚህ ያለውላ ነገር አይመስልም፣ ያለ ራሱ አይመስለኝም እኔ። ሴት ልጅ የሚሸፍኑት የሆነ ውብ ስለሆኑ ምናምን ነገር ተብሎ ነበር የሚታሰበው። ግን መጽሐፉ እንደዛ አይደለም የሚለው። የእግዚአብሔር ወንዶች ማይሸፍኑት የእግዚአብሔር ክብር ስለሆኑ ነው። ሴቶች ደግሞ የእግዚአብሔር ክብር ስላልሆኑ ይሸፈናሉ። እንግዲህ ምን ትያለሽ? አምላክ ተሸፍናችሁ ነው ላያችሁ የምፈልገው ካለ በጣም ከባድ ነው። አሁን በፌሚኒዝም አንጻር አሁን በእናንተ ብታያቸው አሪፍ ነው እንትን የምትያቸው ማለት እንግዲህ በስነ ስርዓት አይቼ ቁጥሩን ያዥ የቅድሙን ያዥ እንደው ሴት ተፈጠረ ያምር ይላል አላመንኩም ራሱ። እሺ ሷስ ክትመራ ድረስ ቴሌግራም ጆይን በሉ ያጨማ ቴሌግራም ቻናል አለ። ጆይን በል ከታች አስቀምጣ ያዙ። እናንተም ቴሌግራም ቻናል ያዙ። ሷ ቁጥር እያዘች ነው። እናንተ ደግሞ የቴሌግራም ቻናል ከታች ያስቀምጥኩላችሁ። ቆይ ላውጣልሽ እንትን ልበልሽ። አዳም ቀድሞ ተፈጥሯልና ሔዋን በኋላ ተፈጠረ ይችላል። እሺ ያው አንደኛ ጢሞቴዎስ ምዕራፍ 2 ጀሮሷን ጽፋ ላይ ገርነ እሺ ከታች እንትን ጆይን በሉ። እስከዛ ደርሳችሁ ነው አያመልጣችሁ ምንም ነገር ሰርች አድርጋችሁ ደርሳችሁ ነው። ያው ከታች ያስቀምጥላችሁ የሚጽፍ እስክሪፕቶ አገኘሽ። አሁን በፌኒ እርግጠኛ ነኝ አንበበሽ ሪፖርት ነው የምታደርጊው። ሁለተኛ ጢሞቴዎስ ነው ያልከኝ? አንደኛ ጢሞቴዎስ እሺ ምዕራፍ 2 ከቁጥር 12 እስከ 14 12 እስከ 14 አሁን የአንቺ አፍንጫ ማለት ሳየው አሪፍ አፍንጫሽ አሪፍ ነው። ባይዘው ሰልከክ ያለ ነው አፍንጫሽ። ግን አፍንጫ ደፍጣጣ ቢሆን እግዚአብሔር እንደማይወደው ይችላል። አፍንጫሽ አሁን ደፍጣጣ ቢሆን ሰልካካ አይደለም። ሲጀመር እውነቱን ተናገር። ሰልካካ ነው፣ አይ ደፍጣጣ አይደለም። አንቺ እኔ ግልጽ ማውራት ሰው ነኝ። ይሄ እንትን ነው አፍንጫሽ ሰልከካ፣ ይሄ ጥሩ ነው፣ ቢያንስ ተርፈሻል። ግን ደፍጣጣ የሆኑ ሰዎች አሁን በራሳቸው ነው ደፍጣጣ የሆኑት፣ ፈልገው ነው ደፍጣጣ የሚሆኑት አይደለም። ፈልገው አይደለም ተፈጥሮ ነው። ግን እግዚአብሔር አትግቡ ይላቸዋል። እነሱ ነውረኛ ናቸውና አታስገቡ ይላል። ምን ትያለሽ? በእና አንተ ተመጣጣው ሳይ ላሳይሽ መጀመሪያ ላሳይሽ ትመዘግቢያለሽ። እንየው መጀመሪያ አፍንጫውን አንቺ ልትኖሪበት ትችላለሽ። ቆይ በአፍንጫ ተረፍሽ ማለት በሌላ ነገር አትኖሪ። አፍንጫሽን ብቻ ነው ያየነው። ሌላ አይደለም። እኔ ተርፍ ያለው ምናምን ሳይሆን የምታነሳቸው ሀሳቦች ራሱ ላሳይሽ። ይሄኛውን ይኸው አንዴ ኦሪት ዘሌዋውያን ምዕራፍ 21 ላይ ተመልከቺ። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። እሺ ለአሮን እንዲህ ብለህ ነው ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። የአምላኩን እንጀራ ከዛ ምን አለ? እውር አለ። አንድ ነውረኛ ሰው እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፋካሪ ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ። አሁን አጭር ማለት አንቺ ራሱ አጭር ነሽ። ስቆሚ አይቼሻለሁ ቅድም። ድንክ አጭርነኛ ከካም ቋቆቻም ጃንደረ ነውረኛ ሁሉ አይቀርም። ድንክ አይደለሁም፣ አጭር ነኝ። ያው ነው እዛው ሰፈር ነሽ። እዚህ ጋር ነውረኛ ሁሉ አይቅረብ ይላል። ተመልከች፣ ነውረኛ ሁሉ አይቅረብ። ከዛ ለምን እንደው ታውቂያለሽ? ነገር ግን ነውረኛው ነውና መቅደሶችን እንዳያረክስ ይላል። አይተሻል? መቅደሶችን እንዳያረክስ። ስለዚህ አፍንጫ ደፍጣጣ አካል እንዴት ነው መቅደስ ታረክሳለህ ተብሎ የሚባረረው? እንዴት ይባላል? አጭር ስለሆንክ መቅደስ ይረክሳል። አንካሳ ከሆንክ መቅደስ ይረክሳል። አፍንጫ አስደፍጠጥ ስላለ መቅደስ ይረክሳል። እንዴት ይባላል? እስቲ በዚህ አሁን ሼር ሪፖስት በምታረጊው ሐሳብ ይሄን እንዴት ታያለሽ? ያሁን ይሄን ፋይልምም የለምም እንደዚህ የሚባል በቃ መዝግቢ። ኦሪት ዘሌዋውያን በጻፊ ኦሪት ዘሌዋውያን ምዕራፍ 21
ኦሪት ዘሌዋውያን ምዕራፍ 21 ከ16 እስከ 23 ከ16 እስከ 23 አይ ከባድ ነው። ይሄ አሁን በጣም ከባድ ነው። አፍንጫሽ ደፍታ አንቺ አሁን በአጭር ተመዝግበሻል። በደፍታጣው ብታመልጭም አጭር ውስጥ ድንክ ላይ አለሽበት። ምንም ጥያቄ ያሌለው ነገር ነው። እሺ ድንክ ዘመድ አለሽ የለሽም? ድንክ ዘመድ ወይ ደግሞ ጎባጣ። አሁን አንድ ሰው በእድሜው ከፍ ሲል ጎበጥ ይላል እኮ ለምሳሌ ያው ከቤተሰብ እንደው ምን ይኛጨር አንቺ ነሽ ማገቢ ማለት ከቤተሰቡ። እሺ ይሁን ብቻ ግን ይሄ ስህተት ነው። አሁን ለምሳሌ እንደዚህ አንቺ ባትሆኚ እንኳን ለሌሎች ማሰብ አለብሽ። ገባሻ? ሌሎች አሁን አፍንጫቸው ደፍጣጣ ስለሆነ ብቻ አትገቡም ማለት ምን ማለት ነው? አፍንጫ እኮ ለመተንፈስ ነው የሚያገለግለው አይደል? ለሌላ ለምን ያገለግላል? ግን ለአምልኮ ስፍራ ላይ በአፍንጫሽ ምክንያት አትግቢ ማለት በጣም ከባድ ነው። ፖዝ ሆነሻል። ሂሩት የምን አይነት አለሽ? ሂሩት አመጣሻለሁ። አለው ኔትወርክ ይዞሽ ነው። አሁንም ፖዝ ሆንሽ እንዳወጪ። ለማንኛውም ፎሎ ስልክ እየደወሉብኝ ነው። ኧረ ስማማ ምን ሃይማኖት ተከታይ ነህ አንተ? ድምፅሽ እንትን እያለ ነው። ዘግይቶን እየደረሰሽ ያለው። አሁንም ፖዝ ሆነች። አሁንም ፖዝ ሆነሻል። እሺ አሁንሳ አሁን ሌላ አንድ የሚገርም ጉድ ላሳይሽ። አንድ የሚገርም ይሄኛው ማለት ነው ሰምተሽ የማታውቂው ነው ብዬ ልንገርሽ። ሰምተሽ የማታውቂው ማለት ነው። ሰምተሽ የማታውቂው ላሳይሽ። እርግጠኛ ነኝ እነግርሻለሁ። ፖዝ ሆነች። ድጋሚ ፖዝ ሆነች። ድጋሚ ፖዝ ሆናለች። እሺ እዚህ ላይ ድጋሚ ፖዝ ሆነች። እየተደወለብኝ ነው። እሺ ጌም ላጫውት። አክሴፕት ቢ የተሸነፈ ቅጣት አለው። እሺ ለጠቅላላ እውቀት ቅድም እንደዛ ብዬ ቅድም ከሆነ ሰው ጋር ተሸንፌያለሁ። እኔ አሁን በዚህ ባሉ ሰዎች አልተማመንም። ቅድም በኃይለኛው የተመታሁት በኃይለኛው ማለት ነው። መቱ ካርለ ግን ቆይ ሃይማኖት ምንድነው? አንተ ቀድሞ ሃይማኖትክ ምንድነው? አንተ እኔ በሃይማኖት እንትን ያድርጉ። እኔ በሃይማኖቶች ላይ ምናምን እንዲህ ሃይማኖት ላይ ሳይሆን ፎከስ ማድረግ የሆነን ሃይማኖት መከላከል የሆነን ሃይማኖት ማጥቃት ምናምን እንደዛ አይደለም። ጀስት ያሉ ነገሮችን ማንበብ ነው በቃ። ታዳሽ ግን ማጥቃት ምናምን ታጥቃለህ ምናምን አይደለም። ማምነው እምነት አለ በቃ። ያ ነገር ደግሞ የኔ ነው። ገባሽ? የትኛውም ነገር ላይ ግን የሚነሳውን ሐሳብ እንትን እላለሁ፣ አስረዳለሁ። የሚነሱ ፖይንቶች ካሉ ማለት ነው። ተረዳሽኝ? ውሽ ተደወለላት። ይሄ ተቆራረጥሽ ነግረኸኛል። መቼስ አንድ ሃይማኖት ይኖርካል። አንድ ሃይማኖት። እኔ ሙስሊም ነኝ። ላረጋጋሽ እንደ ሙስሊም ነኝ። እዛ ግን ያው አንባቢ ሙስሊም ነኝ። ኧረ እኔ ፈልጌ ሲጀመር መጥቼ አንተ ጋራ እንትን ማለት አለብኝ። ከየት እንዳመጣኸው አስረዳሃለሁኝ። እሺ ቆይ አሁን ሌላ ሂሩት ሌላ ነገር የሚገርም ነገር ልንገርሽ። አሁን ይሄንም የምነግርሽ ማለት ነው አሪፍ ነገር የምነግርሽ። ለምሳሌ የኢትዮጵያ ጠቅላይ ሚኒስትር አብይ ታውቂዋለሽ? የኢትዮጵያ ጠቅላይ ሚኒስትር ነው እንግዲህ አይደል? አብይ ለምሳሌ ምሳሌ የሆነ ፓርላማ ላይ እየተናገረ ምሳሌ ሰጠ ተባለ። ምሳሌ ሰጠ ሲባል ለምሳሌ እንዲህ ብሎ ቢያወራ ለምሳሌ ምሳሌ ሲሰጥ ወይም ደግሞ ሲናገር
የሴት ልጅ ጡት ምናምን ብሎ ጡቷ ተሟሸሸ ምናምን ነገር ብልቷ ትላልቅ የወንድ ልጅ ብልት ትልቅ ምናምን ያለ ቢያወራ ትጠብቂያለሽ? እንደዚህ አይነት ወሬ ከሱ ግን አሁን እግዚአብሔር ስለ እንደዛ እንዳወራ ታውቂያለሽ? መጽሐፍ ቅዱስ ላይ ትልቅ ስለ ትልቅ ብልት ምናምን ታሳይሽ። ድምፅሽ ታፍኗል። እግዚአብሔርማ እኮ የፈጠረን አምላክ እኮ ነው። ታዲያ ስለ እንትኑ እኮ አይደለም የሚያወራው፣ ስለ አካል ክፍሉ ሳይሆን እያወራ ያለው እኔ እንትን 2 ሴቶች ነበሩ አለ። ከዛ ለእኔም ሆኑ ወለዱልኝ አለ። ከዛ በኋላ ማገጡብኝ ብሎ እኮ ነው እያወራ ያለው እንጂ እኮ ስለ አካል ክፍሉ ማገጡብኝ እያለ ነው። ትተውኝ ሄዱ አለ። ከዛ የሄዱት ደግሞ ትላልቅ ብልት ወዳላቸው ነው አለ። ሴቶች እንግዲህ ሳይዝ ማተር ያደርግላቸዋል እያለን ይሁን እኔ አልገባኝም። እኔ ግን እግዚአብሔር እንደዛ እኮ ያለበትን ላሳይሽ፣ እንደው ላሳይሽ። ምን እየቀለድኩ መስሎሽ ነው? እኔ ያቃልቀል ላሳይሽ። ትጽፊዋለሽ፣ ይሄንን ሄደሽ ታነቢውና የከሳታቱ ይሄ አለ ያው ላስነብብሽ ቀልጃልሽ። እኔ በጣም ነው እና አንብቦ ቆይ አንብቢ። እዚህ ጋር ሕዝቅኤል 23 ላይ ተመልከች። ትንቢተ ሕዝቅኤል ምዕራፍ 23 ወደ ቁጥር 1 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ሕዝቅኤል ነው ያወራው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ የአንዲት እናት ልጆቹን 2 ሴቶች ነበሩ። ተመልከች፣ 2 ሴቶች ነበሩ። ከዛ በግብጽ አመነዘሩ፣ ጡቶቻቸው ማሸሹ እያለ ነው። ተመልከች፣ የድንግልና ጡቶቻቸው ዳበሱ ይላል። ጡት ይለያያል እንዴ? የድንግልና ኖርማል ጡት እግዚአብሔር እንግዲህ አንቺ ነው የምታውቂው፣ እንግዲህ አይደለም አውቀው ምን አሰብሽ? እግዚአብሔር እየነገረን ነው። ስለዚህ ጡታችሁ ይለያያል ምናምን እያለ ማለት። እሺ እንቀጥል። ከዛ ለኔም ሆኑ አለ። ተመልከች፣ ለኔም ሆኑ ወንዶችና ሴት ልጆችን ወለዱ አለ። ለኔም ሆኑ ሲል እንግዲህ ወደሱ ሆኑ ነው፣ ሴቶችና ወንዶች ወለዱ። ከዛ ማገጡበት። እዚህ ጋር በግብጽ ምድር የነበረችውን ግልሙትናዋን አልተወችም ምናምን ብሎ ከእርሷም ጋር ተኝተው ነበር ይላል። ሄደች። አንደኛዋ ደግሞ እነሱም ሀፍረተ ስጋዋን ገለጡ ይላል። ተመልከች፣ ሌሎች ሰዎች ከሱ ከእግዚአብሔር ጋር ሆና ሄደች። አንዱ ግራ ገብቷታል። እንትን ሂዱት ከዛ ለምን እንደሄዱ ልንገርሽ። ቁጥር 20 ላይ ተመልከች። ቁጥር 20 ላይ ማለት ነው ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዛን ምልመሎች በፍቅር ተከተለቻቸው አለ እግዚአብሔር። አይተሻል? ስጋቸው እንደ አህያ ስጋ ጄኒታሊያቸውን ለማለት ነው። ዘራቸውም እንደ ፈረስ ዘር። የፈረስ ዘር አይተሽ ታውቂያለሽ? እኔ ራሴ ለመጀመሪያ ጊዜ ይሄን ጥቅስ ሳይሆን ነው ጎግል ገብቼ የፈረስ ዘር ምን አይነት ነው ብዬ ማለት ሰርች አደረኩኝ። ወላሂ በታሪክ እኔ የፈረስ ዘርን ለማወቅ ማለት ነው ኢንተርኔት ገብቼ ሰርች አድርጌያለሁ። ግን በቃ እስቲ ምንድን ነው ብዬ ሳይ ለካ በእንትን ነው በትልቅ ብልቃጥ ማለት ነው። በዛን የፈረስ ዘር የሚይዙት በጣም ብዙ ነው የፈረስ ዘር ማለት እና እግዚአብሔር ያስገባበት ምክንያት ለዛ ነው መሰለኝ። ስጋቸው እንደ አህያ ስጋ አለ ብልታቸው ለማለት ፈረስ እንትን ዘራቸውም እንደ ፈረስ ዘር የሆነውን እነዚያን ምልመሎች በፍቅር ተከተለቻቸዋል። አይተሻል? ትላልቅ ብልትና ትላልቅ ዘር ያላቸው ጋር ነው የሄደችው እያለ ነው እግዚአብሔር። እኔን ትተውኝ ሄዱ ብሎ የብልት መርዘም ያው የዘር ራሱ ብዙ ዘር ያለው ፈረስ ነው እያለን ነው። እኔ አገብ ልጆች ወለዱልኛል፣ ጡታቸው ተሟሸሸ እያለ ይሄን ሁሉ ነገር የተማገጠበት ሆኖ እየነገረን ነው። እስቲ ምን ትያለሽ? ይሄ የአምላክ ቃል ነው? ሂዱት ይሄ የአምላክ ቃል ነው ወይ ነው? እንግዲህ አንቺ ጭንቅላትሽ የሚገርም ነው። ሲጀመር የለም ሲጀመር እኮ እግዚአብሔር መንፈሳዊ ነው። ሲጀመር እንደዚህ አወራም ነው ሐሳብሽ? ያው መንፈሳዊ ነው አይደል? ስልክ እንደዚህ አንተ ያልከውን ለመድገም ራሱ አልቻልኩም ታውቃለህ። እሺ ያዥ ቁጥሩን አንብቢሽ እኔ ያለኝ መጽሐፍ ቅዱስ ይሄው ኦርቶዶክስ አይደልሽ? የመጽሐፍ ቅዱስ አይደል? አገባዋቸው ነው የሚለው። ይሄማ አገባዋቸው ነው የሚለው ቃል በቃል አገባዋቸው። ላሳይሽ። እንደውም አገባዋቸው ነው የሚለው። አንቺ ሄደሽ ክብራትሽ ቼክ ታደርጊ። እኔ ጋር ያለው ግን አገባዋቸው ነው የሚለው። ቆይ ላሳይሽ። ይታይሻል? እኔም አገባዋቸው። እሺ እስቲ ሙሉ ነው ከሱ ጋር ብቻ ሳይሆን ይሄው የእግዚአብሔር ቃል ወደ ከላይ ይኸው ከዚህ ጋር ጀምሬው ከጣቴ ራስሽ ይኸው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብጽ ምድር አመነዘሩ፣ በኮርዳኖታቸው ሳሉ አመነዘሩ፣ በዛው ጡቶቻቸው ወደቁ አለ። ከዚህ የድንግልና ጡቶቻቸውን አጡ። ስማቸው ታላቂቷ ሐላ፣ ታናሽቷ ደግሞ ሐሊባ ነበር። እኔም አገባዋቸው አለ። ከዛ በኋላ ከታች ዝቅ ሲል እንደማገጡበት ይናገራል። ይኸው ሐላም አመነዘረችብኝ አለ። ተመልከች፣ ሐላም አመነዘረችብኝ ይላል። ከዛ ቀጥሎ
ከዛ ያመነዘሩበት ምክንያት እዚህ ጋር ይናገራል። ተመልከቺው። ያው አካላቸውም እንደ አህያ አካል ዘራቸውም እንደ ፈረስ ዘር የሆነውን እነዚያን በፍቅር ተከተልሻቸው እያለ ነው እግዚአብሔር። አስቢው አሁን ይሄን እንዴት ነው አንቺ አሁን ፌሚኒስት ነሽ እንግዲህ ጥቃቅን የሆኑ ነገሮች ሁሉ ነው የምታዩ በዚህ አይነት ጥቃቅን ነገር ማለት ይሄ አሁን ትልቅ እሺ ይሁን እዛው ሰፈር ነው ችግር የለውም። እና ያዡና ጠይቂ እስቲ እግዚአብሔር ለምንድን ነው እነዚህ ምሳሌዎች ለምሳሌ ተማገጠብኝ ብሎ እንደዚህ እንዴት ሊናገር ይችላል? ፈጣሪስ እንደዚህ አይነት ነገር ይገባዋል ወይ? ፈጣሪስ እንደዚህ አይነት ነገር እንደዚህ አይነት ነገር ውስጥ ይኖራል ወይ የሚለው ከባድ ነው። ልንገርሽ ቁጥሩን ትንቢተ ሕዝቅኤል እንዴ ውጣ በቃ ከመጽሐፍ ቅዱስ ነገር ውጣ ወይ በቃ ይሄ መጨረሻ ነው። በቃ ያዡ ሕዝቅኤል ምዕራፍ 23 ትንቢተ ሕዝቅኤል ምዕራፍ 23 ከ1 እስከ 20 ሕዝቅኤል ምዕራፍ 23 ከ1 እስከ 20 ትንቢተ ሕዝቅኤል ምዕራፍ 23 ከ1 እስከ 20 ከ1 እስከ 20 አይደል ያልከው? ሕዝቅኤል እንዳትረሽ ትንቢተ ሕዝቅኤል ምዕራፍ 23 ነው። ምዕራፍ 23 ቁጥር ከ1 እስከ 20 የመጨረሻ ብቻ ነገርሽ በቃ ዓለማዊ ነገር ብቻ የምናወራው ከዚህ በኋላ አንድ የመጨረሻ ብቻ ነገርሽ። ከዛ በኋላ ዓለማዊ ነገር ብቻ ነው የማወራሽ። እንዴት ነሽ ደህና ነሽ የሚለው ነው የምጠይቅ። አንድ ብቻ ልንገርሽ፣ አንድ ብቻ የሚገርም ነገር ነው ይሄ ማለት ነው። ሰምተሽውም አይተሽውም ይሆናል ብለሽም ማታውቂው ማለት ነው። ይሄ በቃ የትም ያሌለ ማለት የትም ያሌለ በቃ የትም ያሌለ ነው የምነግርሽ። የትም ያሌለ አንቺ ኦርቶዶክስ ነሽ አይደለ? ሂሩት አዎ ኦርቶዶክስ ነኝ። አሁን ደግሞ ማሳይሽ ገድል ደም ከመጽሐፍ ቅዱስ አሳየውሽ። አሁንም ከገድል ላሳይሽ። ገድለ ክርስቶስ ሰምራ ይላል። የክርስቶስ ሰምራ ገድል ነውና እዚህ ላይ ኢየሱስ ለክርስቶስ ሰምራ ቁስሉን የኢየሱስ የተወጋበት አለ አይደለ? ይሄ ጦር የተወጋበት አለ። እሱን ክፍል እንድትጠባ እንደጠይቃ ታውቂያለሽ? ቁስሉን ማለት ቁስል እሺ አታስቂኝ። ሁኔታሽ ሊያሳቅኝ ይቅርታሽ። እሺ ይሁን ችግር የለውም። ቁስሉን እንድትጠባ እንደጠይቃ ታውቂያለሽ? እንድትጠባ ማለት ጥቢ ብሏት የተወጋበትን እየጠባች ነበር። የኢየሱስን የተወጋበትን ቁስል ላሳይሽ ቆይ ሂሩት ላሳይሽ ቆይ። ሁኔታሽ ነው ያሳቀኝ እኮ በሳህን አይዞሽ አንቺ ይኸውልሽ አፍንጫ ደፍጣጣ ኩንትም የለሽም ከምናምን ይኸውልሽ አትጨናነቂ ፈታዊ አፍንጫሽ ነው ሰልካካ ነው ምንም የሚያስጨንቅ አይደለም። አፍንጫ ደፍጣጣ ነው ይኸውልሽ ትጨነቁ አንቺ አትጨነቂ። ሲጀመር ላይ እንደሌለ ስለማመን ችግር የለውም። እሺ አሁን ይሄን ላሳይሽ ይኸውልሽ አይተሽዋል። ያው እዚህ ጋር አንብቢ ተመልከች። ክርስቶስ ሰምራ አንቺ ነው አሁን እኔ አንቺን አስነብብሻለሁ። ያው እዚህ ጋር ተመልከች። ያው ከላይ ልጅም ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱና ከድንግል ማርያም ጋር ወደ እርሷ መጣ ይላል። አሁን ማርያምና ኢየሱስ መጣ ወደ ክርስቶስ ሰምራ የምትባል ሴት አለች። ወደ እሷ መጡ ኢየሱስና ማርያም ማለት ነው። ከዚያም ወዳጄ ክርስቶስ ሰምራ አላት። ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ አላት። ገባሽ? ቆይ ይሄኛው ሌላ እንትን ሌላ ፖይንት ናት። ቆይ ይሄን እመለስበታለሁ። ቆይ እቺ ሌላ ከበድ ያለች ፖይንት ናት። ቆይ ወደዚህኛው ሌቭል አልደረስሽም። ቆይ የእንትኑ ፓርት ቆይ እቺኛዋ ቆይ ትልብሽ። ቆይ እቺ ሳይሆን ሌላ አንድ ላሳይሽ። ቆይ አንድ ላሳይሽ። እቺኛዋ ከበድ ብላለች። ቆይ ሌላ አንድ ላሳይሽ። የት አለ መሰለሽ? ቆይ ላሳይሽ። ይሄኛውን ላድርግልሽ። ያው ተመልከች። ዳግመኛም ጌታ ኢየሱስ ክርስቶስ ይላል እኔ በራሴ ፈቃድና በአባቴ ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ተመልከች አይተሻል? ጎኔን ጥቢ አላት። ክርስቶስ ሰምራን ኢየሱስ ነው የሚለው። አስቢ፣ ጎኔን ጥቢ አላት ነው። ከዛ ያን ጊዜም ልጅ የእናቱን ጡት እንደሚጠባ የጌታውን ኢየሱስ ክርስቶስ በዕለተ ዓርብ የተወጋውን ጎኑን ጠባች ይላል። ያው አይተሻል? ልጅ እናቱን እንደሚጠባው እሷም ጎኑን ጠባች። ከዛ ምን ብሎ ቢጠይቃት አሪፍ ነው ኢየሱስ? ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። ከዳሰሰና ከጠባ የቱ ብልጫ አለው? እስኪ ተቋረጥሽ። ቆይ ትመጫለሽ። እንደዚህማ
ተመልሳ ትመጣለች። ያጀማ ትመጣለች እንዴ የሚባል ነገር አለ እንዴ? ሂሩት የትም አትሄድም። መዝግባ የምትሄድ ሰው ናት ሂሩት ማለት። ሂሩት እኮ ፌሚኒስት ናት። ትቀልዳላችሁ አንዴ። ሂሩት ፌሚኒስት ናት እንዴ? ሌላ ሰው ቢሆን ምናምን ዝም ብላ ይሄኛው ነገር ያልፈ። ሂሩት ጠያቂ ናት። ታያለች። ፌሚኒስቶች በነገራችን ላይ ሁሉንም አንግል የሚያዩት በነገራችን ያበዙታል እንጂ ሁሉንም አንግል የሚያዩት እና እዚህ ጋር ካየሽው ማለት ተመልከች፣ አይተሻል። ጠባች ይላል ይኸውልሽ፣ በዕለተ ዓርብ የወጉኝን ጎኔን ጥብ ያላት አይተሻል። ቁስሉ ማለት ጎኔን ጥብ ያላት። ከዛ ያን ጊዜ ልጅ እናቱን ጡት እንደሚጠባ የጌታውን ኢየሱስ ክርስቶስ ዓርብ የተወጋውን ጎኑን ጠባች ይላል። አይተሻል። ከዛ ኢየሱስ ምን ብሎ ቢጠይቃት ታሪፍ ነው። ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። ከዳሰሰና ከጠባ የቱ ይበልጣል አላት። አንቺ መልስሽ ምንድን ነው? ከዳሰሰና ከጠባ የቱ ነው ይበልጣል? ይሉት ከዛ እሷ ሼም ያዛት። ከዚህ ተመልከች፣ እሷ ሼም ያዛት። ተመልከች እዚህ ጋር ይህም ባላት ጊዜ ከመናገር ዝም አለች ይላል። ጸጥ አለች። በይ እንጂ ምናምን ሲላት እሷ ምን አለች? እዚህ ጋር እንደው ተመልከ፣ እርሷም አቤቱ ጌታዬ የጠባ ይበልጣል አለች። ምን ታስቢያለሽ? ስለዚህ ይሄ ገድለ ክርስቶስ ሰምራ ላይ ስክሪንሻት አድርጊው። ቆይ ስክሪንሻት ማድረግ ምቺ እኮ ስክሪንሻት አድርጊው። ራቅ አድርጌ ሊያዝልሽ ያ ነው ስክሪንሻት አድርጊው። ነው መጽሐፉንም ስክሪንሻት አድርጊ። ገድለ ክርስቶስ ሰምራ ብለሽ ትጠይቂያቸው። ያው አረ ጣለችው ስልኩን አንቺዋ ስልኪና አስጣልከኝ ነገር ያው አስታክዬ ይዤልሻለሁ። ድጋሚ ጣለችው። ችግር የለም ችግር የለውም። የኔ ስልክ ቢሰበር ምን አገባህ አንተ? ችግር የለውም። ስክሪንሻት አድርገው አረግሽው አድርጌዋለሁ። አሁን ጌም ነው የምንጫወተው። ትክክል። አሁን ጌም ብቻ ነው የምንጫወተው። ምንም ጨርሰናል። ጌም ነው የምንጫወተው። አሁን የተሸነፈ ሪል ዓለማዊ ጌም ነው አሁን የምንጫወተው። ዓለማዊ ጌም ነው ማጫወትሽ። በቃ የተሸነፈ ሰው ምንም ነገር የለው። ቃል በቃ ለዛሬ ይበቃናል። እነዚህን ጠይቀሽ ስትመጪ ደግሞ በስንት ነው ቅጣት? እነዚህ ጠይቀሽ ስትመለሽ የአሁኖቹን ደግሞ ጠይቀሽ ስትመለሽ ሌላ እስቲ ትነግሪኛለሽ። ደግሞ ያሉሽን ትነግሪኛለሽ። ያሉሽን እሺ ሂሩት ነው እኮ እንዴ ጠይቄማ እነግርሃለሁ። እኔ ግን ብዙ ማውራት አልችልም። ለዛ ነው ይቅርታሽ። አረ ችግር የለም። ሹሩባ ሴት ልጅ መስራት እንደማችል ታውቂያለሽ? ፀጉርሽን ካየሁት በኋላ ነው ይሄን ልነግርሽ ያሰብኩት። እሱን አስበሽ ነው ሹሩባ ያልሰራሽው? ሹሩባ ምን? ቆይ ሹሩባ ያልሰራሽው ሹሩባ ያልተሰራሽው ፀጉርሽን ስለማትወጂ ነው ወይስ ስለተከለከለ ነው? እኔ እሰራለሁ እንጂ ፈትቼ ነው። ኧረ እባክሽ ጉድሽን ስላላየሽ ነው እንዴ ጉድሽን ስላላየሽ ነው እንዴ ጭራሽ እየተሰራሽ ነበር። እሺ ሹሩባ አለ ጠይቀኝ። አይቻልም። በሹሩባ ሴት ልጅ ሹሩባ መስራት አይፈቀድላትም በመጽሐፍ ቅዱስ። ዛሬ በቃ ይኸው ሹሩባ ይኸውልሽ ምን እንደሚል አስነብብሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 እና 10 ላይ እንዲሁ ደግሞ ሴቶች አለ በሚገባ ልብስ ከእፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸፈኑ ነው፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ አለ፣ መልካም በማድረግ እንጂ አለ መልካም በሹሩባና አለ አይተሻታል ቃል በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸልም። ሴት ልጅ ውድ ልብስ መልበስ የለባትም። ውድ ልብስ አትለብስም። ሹሩባ እንጨምር። አሁን ሹሩባ አንዱ ነው። በሹሩባ መስራት የለባትም። ውድ ልብስም ፖዝ ሆነሻል። ፖዝ ሆናለች። ቆይ ትምጣ። እዚህ ያላችሁ ሰዎች ቴሌግራም ቻናል አለ፣ ጆይን በሉ። ከታች የጻፍኩላችሁ ነው። ቴሌግራም ቻናል አለ፣ ጆይን በሉ። ከታች ሊንክ እንትን እየጻፍኩላችሁ ወይ እኔ ወጣች እንዴ? እንዴት ነው ማግኛት? ሻል አይ ፎሎ ላረጋት አንድ ሁለት እያልኩኝ እንትን አለኝ አመለጥ
እሺ አይ እየደውሉላት ነበር። እሺ ከታች እሺ እንትን በሉልኝ። ምንድነው ከታች ጆይን በአንድ የደረሳችሁ ነው። ቴሌግራም ቻናል ጆይን በሉ ሁላችሁ። በኋላ ቲክቶክ የኔ ራሱ ቅድም ቪዲዮ ለቅቄ ማለት ነው እንትን አለኝ ቲክቶክ ኢንኤሊጂብል ምናምን እያለኝ ነው ቪዲዮ ሰራ። ለዛ አካውንቴም የሆነ ያስፈራል። አንድ ቀን መጥፋቱ አይቀርም። እሺ ያጀማ ከተጠፋፋን እዛ ነው አዲስ አካውንት ሲከፍት ማስቀምጠው ምናምን ነገር እዛ ነው እንትን ብለው። እሺ የለ እንትን እያለብኝ ነው። እሺ ምንድን ያለችን ኮሜንት ላይ አስጨንቀዋት ችግር መዝግባለች። ዋናው ፖይንት ያ ነው መመዝገቧ ነው። ሌላ እስቲ ምን አለ ሀሳብ ፎሎ አላረኳትም እኔ እንደዚህ አልጠብኩም ትወጣለች። እንዴት አገኛ እሷ ፎሎ ካላረጋችኝ ደግሞ የባሰ ነው። እሺ ልፈልጋት እስቲ ለማንኛውም በዚህ ጋር በጎን ልፈልጋት ካለች እንዴት ላገኛት እችላለሁ? የለም በቃ እንዴት ላገኛት እችላለሁ? የለም። እስቲ ሌላ ቤዛን ላስገባት። ቤዛ የምትባልም አንዳለች። እስቲ ዝም ብዬ ነው ኢንቫይት አድርጉት። ከታትቼ ነው ቤዛ የትም አትሄጂ ነይ። አመልጠሽ ነበረ ቅድም ነይ። አልፈልግም እኔ እንደዚህ አይነት ዲስከሽን አልፈልግም። ምን ችግር አለው? ሀሳብን ኢትዮጵያውያን እኮ ችግራችሁ እኮ ነው። ኢትዮጵያ ላይ አንዱ ችግር ሀሳብን በነፃነት ማንሸራሸር ይችላል። ሃይማኖትን አከብራለሁ እኔ አባት። እኔ ግን እንደዚህ አይነት ዲስከሽን አልፈልግም። እሺ ይቅርታ። በጣም አዲስ ነው። ምን ሆና ነው? ምን ሆነሽ ነው? ምንድን ነው ችግሩ እንዴ? ምንድን ነው? እሺ እሺ ጆይን ያላችሁ ነው ቴሌግራም። ያልገባችሁ ጆይን በሉ። ከታች እየጻፍኩላችሁ ሁላችሁም ደርሳችሁ